የምሬን ነው የምላችሁ። የእውነት ሰርታችሁ ካልሞከራችሁት ካልቀመሳችሁት ተሸውዳችኋል። እኔ ልንገራችሁ፣ ግድ የላችሁም ሰርታችሁ ብቻ እናንተ ለመቅመስ ሞክሩ። ከዛም በኋላ ሁልጊዜም ለመስራት ራሱ ትጓጉበታላችሁ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ብያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርግልን እያልኩኝ ዛሬ ደግሞ ከሰሞኑ ለየትና አጀብ እጅ የሚያስቆረጥም ላም ወይም የስጋ ሻወርማ አሰራር ይዤላችሁ መጥቻለሁ ማለት ነው። እንደምታዩት እንግዲህ የሚያስጎመጅ ምርጥና ቆንጆ ጣፋጭ የሆነ ሻወርማ ነው ማለት ነው። ታዲያ ይህንን ሻወርማ እንዴት አድርገን ሰራ ነው፣ በስጋስ ምን ምን ጨምረን ሰርተን እንደዚህ ለመበላት አበቃ ነው የሚለውን አብረን የምናይ ይሆናል። እናንተም ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት እያስቀመጣችሁ ማለት ነው። ስለዚህ ጉዶች እናንተም ለመስራት ለመብላት ሞክሮላችኋለሁ። ስለዚህ ዛሬ ምንና ምን ጨምረን መስራት እንዳለብን ይህንን በደንብ አድርጌ ማሳያችሁ ይሆናል። እስኪ ወደ ስራው ልጋብዛችሁ፣ አብረን እንስራ፣ አብረን እንይ። ይህ ስጋ ላሳያችሁ ነጭ ሽንኩርት ፍልፍል እና ይሄኛው ደግሞ ጅራ የሚባለው ነጭ ሽንኩርት ነው ማለት ነው፣ ቀዩ ሳይሆን። ይህኛውም ደግሞ የተፈጨው ስጋ ነው ማለት ነው። የሳህኑ ተገዝቶ መጥቶ ነው። ይህንን ማጠብ ያስፈልገውና እናጥበዋለን በደንብ ሳያበዛ ውሃ አነሳ አድርገን ጨምቀን በዚህ መልኩ እናዘጋጃለን ማለት ነው። ከዛ ነጭ ሽንኩርት በዚህ መልኩ አዘጋጅቼዋለሁ። ይህንንም ደቂቃ አድርጌ ፍልፍልና ሽንኩርቱን በተመሳሳይ ከትፈዋለሁ ማለት ነው። ከዛ እናቁላላለን። ዘይታችንን በጣም ያህል እንጨምርና ከሽንኩርታችን እንጀምራለን ማቁላላት ነው። ሽንኩርቱን ትንሽ ካመስነው በኋላ ትንሽ አመሳ አድርገን ከጠበስነው በኋላ ነጭ ሽንኩርታችንን እንደዚህ እንጨምራለን። ከዛ እሱን አብረን እንጠብሰዋለን ማለት ነው። ነጭ ሽንኩርቱን እዚህ ጋር አብረን ከጠበስነው በኋላ ፍልፍል ሄሎውን እንጨምራለን ማለት ነው። ፍልፍል ሄሎውን ከጨመርን በኋላ በደንብ እናቁላለዋለን ማለት ነው። ምክንያቱም ትንሽ ጠበቅ ይላል። ምክንያቱም ስጋ የተፈጨ ስለሆነ ያን ያህል ብዙ እንትን አያስቸግረንም ማለት ነው። እንደዚህ አድርገን ፍልፍል ሄሎውን ጨምረን በደንብ አድርገን እናቁላለዋለን ማለት ነው። ተከታተሉ እስከ መጨረሻው ድረስ በደንብ ውጥ ምርጥ ቆንጆ የሆነ ሻወርማ ነው የምንሰራው ማለት ነው። ከዛ እንደዚህ አድርገን ካመስን በኋላ ምን እናደርጋለን? አጥበን ያዘጋጀነውን ጨምቀን አስወግደን ውሃውን ስጋችንን እንጨምራለን ማለት ነው። ከዛ እንደምታዩት በደንብ ስለጨመርኩት ትንሽ ለመፍታታት እንትን ይላል። በዚህ መልኩ አብረን ጠበስ ነው ማለት ነው። እንደዚህ አድርገን እናቁላለዋለን ማለት ነው። እንደዚህ አድርገን በደንብ አድርገን ማሻአላ እንዴት ልንገራችሁ ሽታው ራሱ ማለት ነው እንዴት እንደሚጥም ማለት ነው። ከዛ እንደዚህ አድርገን እንጠብሰዋለን። ከዛ ትንሽ እንደዚህ ከጠበስነው በኋላ ቅመማችንን እናዘጋጃለን። እንግዲህ እዚህ ጋር ሰኖድ ፍልፍል ሶሪ ትንሽ ድምጤ ማለት ነው እንትን እያለ ነው እያስተጋባ ነው። ይቅርታ ሞየ ፍልፍል አስዋል አርጌ ነው የጨመርኩት ማለት ነው። እንዲሁም ደግሞ ፋብሪካ ጨምሬያለሁ ማለት ነው። ከዛ ቲማቲም በትንሹ እንጨምራለን ማለት ነው። ሳልሳውን በዚህ መልኩ እንደዛ አድርገን እናቁላለዋለን ማለት ነው። በደንብ አድርገን ውሃውን መምጣት አለበት። ውሃው እስከሚመጣ ድረስ በደንብ አድርገን ጥብስ ነው የምናደርገው ማለት ነው። እንደዛ አድርገን ከጠበስነው በኋላ ይሄንን መልክ ሰጥቶናል ማለት ነው። እንደምታዩት ማሻአላ የሆነ የስጋ እንትን ሆኖልናል ማለት ነው። ከዛም በኋላ እንደዛ አድርገን እንግዲህ ጅብን ሰድር እንደዛ አድርገን እንጨምራለን ማለት ነው። የሚበቃንን በምንሰራው ልክ መጨመር ያስፈልገናል ማለት ነው። ከዛ እንደዛ አድርገን ከሰርተን ቂጣው እንግዲህ አሳምሳው ተገዝቶ ነው የሚመጣው። እኔ አጅኑን እዛ አልሰራም። እንግዲህ እቃችንን አዘጋጅተን ዝብዴ ወይም ደግሞ ቅቤ የምንሰራበት ላይ እንዴት አድርገን እንጨምራለን ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። በዚህ መልኩ ከቀባሁ በኋላ ከዛ የሰራነውን እዚህ ጋር አቁላልተን ያዘጋጀነውን እንጠቀልላለን ማለት ነው። እንደምታዩት በዚህ መልኩ ጨርሻለሁ። እንደዚህ እያደረግን እንጠቀልላለን። ይቅርታ በአንድ እጄ ስለሆነ ይዤ የምቀርጸው ብዙ ራቅ አድርጌ መቅረጽ አልቻልኩም። እንግዲህ በጣም ይቅርታ። በዚህ መልኩ አዘጋጅቼዋለሁ ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። እንደዚህ አድርጌ አዘጋጅቼዋለሁ። ከዛ እዚህ ጋር እንቁላል መትቻለሁ። አንድ እንቁላል በዚህ መልኩ መትቻለሁ ማለት ነው። ከላይ በደንብ አድርገን ምን እናደርጋለን? እንቀባዋለን ማለት ነው። እንደምታውቁት በዚህ መልኩ እንደዚህ አድርጌ ቀባሁት ማለት ነው እንቁላሉን። ከዛ ከቀባሁትና ካስተካከልኩት በኋላ ምን እናደርጋለን? ጅብን አንጥፈን ከላይ የሚወቃንን ያህል በትንሹ ካይበዛ እንጨምርበታለን ማለት ነው። እንደዚህ አድርገን በደንብ አስተካክለን እንቁላሉን መቀባት ያስፈልገናል ማለት ነው። እንዲለሰልስ ነው የሚፈልገው ለሌላ ነገር አይደለም። ስለዚህ እንደዚህ አድርገን ጣዕሙን ያዋህደዋል ማለት ነው። ጅብኑ ጋር
እንደዚህ አድርገን በደንብ አድርገን ይቅርታ ትንሽ ድምጤ እንትን እያለ ነው ማለት ነው፣ የተቆራረጠ መሰለኝ። ስለዚህ እንደዚህ አድርገን አሁን ቀብተን ጨርሰናል። ከዛ ምን እናደርጋለን? አሁን ጅብን ከላይ እንጨምራለን። የሚበቃንን ያህል ከላይ እንመሰበታለን ማለት ነው። ተከታተሉ፣ በደንብ ለማየት ሞክሩ ማለት ነው በዶችዬ። እንግዲህ እንዴት አድርጌ በደንብ አድርጌ ቀብቼ ሁሉንም ነገር አስተካክዬ ቀብቼ ጨርሻለሁ ማለት ነው። ከዛ እንዴት አድርጌ ጅብን ከላይ ትንሽ ትንሽ ጣል እናደርግበታለን ማለት ነው። ይሄ በቂ ያስቀመጥኩ ሰብሪው ጅብን ነው ማለት ነው። እንዴት አድርገን ካደረግን በኋላ አሁን እንደዛ አድርገን ምንድን ነው የሚቀረን? ወደ ኢቨርን መጨመር ነው የሚቀረን። የቀረንን እንግዲህ ገንጨም እንጨርሳለን። ከዛ ተከታተሉ ማለት ነው። ትወዱታላችሁ ወዶች እየሚሻላ እንዴት አድርገን ጨርሰናል። ኢቨርን ጨምረናል። ምን ሆኖ እንደሚወጣ እንግዲህ እንደምታዩት ወደ ኢቨርን እንጨምራለን ማለት ነው። ግን መጨመር ብቻ ሳይሆን በስንት ሰዓት ነው እንትን ብሎ የሚወጣው? እንደዚህ ስታዩት ጅብን ስጨምርበት የተያዘና ወይም ደግሞ ሸዋርማም ሆኖ ትንሽ ሊለይላችሁ አይችልም። በኋላ ሲወጣ ነው የማሳያችሁ ማለት ነው። ተከታተሉ። ማሻላ ተባረካላ። እንግዲህ እንደምታዩት ይሄንንም መስሎ ወጥቷል ማለት ነው። በጣም አሪፍና ቆንጆ የሆነ ሸዋርማ ነው ማለት ነው። ሰርታችሁ ሞክሩት ውዶቼ። በሰዓት ድረስ ስለተከታተላችሁ በጣም አመሰግናለሁ። ያላችሁበት አማን ሰላም አላህ ያደርጋችሁ። ሀገራችንም አማን ሰላም አላህ ያደርግልን። በድጋሚ ወዳችኋለሁ፣ አከብራችኋለሁ። ባላችሁ በሰላማችሁ ተረፍረፍ ይበልልኝ። ረመዳንንም በሰላም ምንም ፈታ ያድርገን እላችኋለሁ። በዱዓ እንረሳሳ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቪዲዮውን ሼር፣ ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። ሀሳብ አስተያየታችሁን በኮሜንት እያስቀመጣችሁ እንደምታበረታቱ ተስፋ አደርጋለሁ። በሱ ልሰናበታችሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።